ሰላም ውድ አድማጮቻችን በተለያዩ አርሰናልን በሚመለከቱ የዝውውር መረጃዎች እንዲሁም ደግሞ በአዳዲስ ዜናዎች ተመልሰን መጥተናል። ዲን ሂውሰን አርሰናል አዲሱ ፈላጊ ሆኖ ተቀላቅሏል። ቼልሲ፣ ሪያል ማድሪድ፣ ማንቸስተር ዩናይትድ፣ ሊቨርፑል የዚህ ተጫዋች ፈላጊ ናቸው። የአርሰናልን የተከላካይ መስመር ሁኔታ እናይና ዲን ሂውሰን እውነት መፈረም አለበት ወይ? ለመድፈኞቹ በክረምት የዚህ ልጅ የኮንትራት ማፍረሻው 50 ሚሊዮን ፓውንድ ነው። መድፈኞቹ ይህንን ተጫዋች ማስፈረም አለባቸው ወይ ብለን እንጠይቃለን። ወደ አድማጮቻችን ሌላኛው የሚሆነው አርሰናል አሁንም የቤንጃሚን ሴስኮና የቪክቶር ዮኬሬስ ፈላጊ እንደሆነ መረጃዎቹ ያሳያሉ። ቪክቶር ዮኬሬስ ወይስ ቤንጃሚን ሴስኮ የተሻለ ነው የሚለውን ለማቅረብ ሳይሆን ከሁለቱም ጋር የተያያዙ አዳዲስ መረጃዎችን እናደርሳችኋለን። ካይ ሃቨርትዝን የሚመለከት አዲስ መረጃም ወጥቷል። አርሰናል ይህንን የውድድር ዓመት በተለያዩ ውድድሮች ላይ እስከ መጨረሻ ድረስ የሚፋለም ከሆነ በተለይ በቻምፒዮንስ ሊጉ እስከ መጨረሻው ድረስ የሚሄድ እቅድ ካላቸው ወይም ደግሞ የሚደርሱ ከሆነ በዛ ጨዋታ ላይ ሃቨርትዝ የመድረስ እድል ይኖረዋል በማለት ዴቪድ ኦርነስቴን ዘገባውን ዘግበዋል። ወደ አድማጮቻችን ሌላኛው መረጃችን የሚሆነው አርሰናል የመስመር ተጫዋች እንደሚፈልግ ይታወቃል። ዛሬ ደግሞ ስማቸው ከኒኮ ዊሊያምስ ጋር የተጠበቀው ነው። ሌላኛው ዴቪድ ኦርነስቴን ዛሬ የሚያጋራው መረጃ አንቶኒ ጎርደንንም ይፈልጋሉ የሚል ነው። አርሰናል ከአሌክሳንደር ኢዛክ ወደ አንቶኒ ጎርደን ተሸጋገሩ ማለት ይቻል ይሆን? የምናቀርብላችሁ መረጃዎች ይኖሩናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ስለ አርሰናል ላይ የሚመለከቱ አዳዲስ መረጃዎች እንዲደርሳችሁ ቶሎ ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። አካውንታችን እየተጎዳብን ስለሆነ የናንተ ላይክ ቶሎ መረጃዎች እንድናደርስ ያግዘናልና በዛ በኩል ቀጥተኛ ተሳትፏችሁ እንድታደርጉ እንፈልጋለን። እንግዲህ መድፈኞቹ ይህንን የውድድር ዓመት ሲጀምሩ ጠንካራ ከነበረው ክፍላቸው ውስጥ ጠንካራ የሚባለው ተከላካዩ መሆኑ በጣም በግልጽ የሚታይ ነው። ባሏቸው የተጫዋቾች ብዛት ራሱ ብታዩት እያንዳንዱ መስመር ላይ 2 እና 3 ተጫዋቾችን የምታዩ ይሆናል። የአርሰናል የቀኝ መስመር ተመላላሽ እንግዲህ ቲምበርን እና እንዲሁም ደግሞ ቤን ዋይትን ማንሳት ትችላላችሁ። ቶሚያሱም እዚህ ውስጥ አለ። ከዛ ውጭ የመሃል ተከላካዩን ሳሊባና ቶሚያሱን መውሰድ ትችላላችሁ በቀኝ በኩል። በአማካይ በኩል የመሃል ተከላካዩ ጃኮብ ኪቪየርን እና እንዲሁም ደግሞ ገብርኤል ማጋሌስን ማንሳት ትችላላችሁ። በተከላካይ በኩል የግራ መስመሩን በሚመለከት ኬረን ቴረኒም፣ ዚቼንኮ እንዲሁም ደግሞ አዲስ ታዳጊውን ተጫዋች ማይልስ ሉዊስ ስካሊን እዚህ ውስጥ ማካተት እንችላለን። ካላፊዮሪ መረሳት የለበት። በአጠቃላይ የአርሰናል የመከላከል መስመር እስከ 9 ተጫዋችና 10 ተጫዋቾች ያለው የተከላካይ መስመር ነው። ስለዚህ ይህንን የተከላካይ መስመር ላይ መድፈኞቹ በክረምቱ ከባድ ውሳኔ ይጠበቅባቸዋል። ምክንያቱም እያንዳንዱ ተጫዋች ላይ ውሳኔዎችን በመወሰን የቡድኑ አካል አድርገው ማስቀጠል ነው። ለምሳሌ በክረምቱ ጥሩ ስህተቶችን ካልሰራው ውስጥ አንዱ መድፈኞቹ ቴሪኒ ማቆየታቸው በሁለተኛው ውድድር ዓመት በዚህ ዓመት ላይ በሚገባ እያገዘ ይገኛል። ቴሪኒ ግን በክረምቱ መልቀቁ የተረጋገጠ ይመስላል። አሌክሳንደር ዚቼንኮ አሁንም የአርሰናል እቅድ አካል እንዳልሆነ በግልጽ ተነግሮታል። ቡድኑን የመልቀቅ እድሉ ሰፊ ነው። 2 ዓመት ኮንትራት ይቀረዋል። እንግዲህ በቀጣይ የውድድር ዓመት የመልቀቅ እድሉ ሰፊ ነው። በክረምቱ ይህንን ተጫዋች አርሰናሎች የመልቀቅ እቅድ አላቸው። ትክክለኛ ገዢ ከመጣ በተለይ ከወደ ኢንተር ሚላን የዚህ ተጫዋች ፈላጊ እንደሆኑ ይታወቃል። ስለዚህ የመልቀቅ እድል ሊኖር ይችላል። ቶሚያሱ ሙሉ የውድድር ዓመቱን ይህ ተጫዋች እንግዲህ በአርሰናል ቤት ሲጫወት አላየነውም። በጉዳት ተቸግሮ ነበር። አሁን ደግሞ ቀዶ ጥገና ተደርጎለታል። ስለዚህ የሚቀጥለው የውድድር ዓመት የሚመለስ ከሆነ የዚህም ተጫዋች የ2 ዓመት ኮንትራት ነው የሚቀረው። ሜቢ እንግዲህ ይህ ተጫዋችን ማቆየት የሚቻል ከሆነ ፊትነስ የሚኖረው ከሆነ የሳሊባን አለመኖር የሚሸፍን ይሆናል። አርሰናሎች ሌላኛው የሚሆነው የካላፊዮሪ ጉዳይ ነው የሚሆነው። ስለዚህ ካላፊዮሪ እና እንዲሁም ደግሞ ጃኮብ ኪየርን የሚመለከት ነው የሚሆነው። ጃኮብ ኪየር በክረምቱ የዝውውር መስኮት አርሰናልን የመልቀቅ እድል አለው ወይ የሚል ነው። እንግዲህ ማይክል አርቴታ ላለፉት 3 ወራት ይህንን ተጫዋች ሳይጠቀምበት በሪያል ማድሪዱ ጨዋታ ላይ ግን እንዲሁም ደግሞ በኤቨርተኑ ጨዋታ ላይ ሲጠቀሙ ከ3 ወራት በኋላ ነው በምርጥ ብቃቱ ነው የተመለሰው። አስፈላጊ ተጫዋች ሆኖ እየታየ ይገኛል። መድፈኞቹ እስከ ውድድር ዓመቱ መጨረሻ ድረስ የግራ መሃል ተከላካዩን የሚሸፍን ይሆናል ተብሎ የሚጠበቅ ነው። ጥሩ ፐርፎርማንስ ያለው ተጫዋች እንደሆነ በግልጽ የሚታይ ነው። ስለዚህ የዚህ ተጫዋች ላይ ውሳኔ የሚያሳልፉ ይሆናል። ነገር ግን ጃኮብ ኪየርን የመልቀቅ ዕድል ካላቸው አርሰናሎች ወደ ዝውውሩ ገብተው ዲን ሂውሰንን የማምጣት ፍላጎት አለው ይለናል። እንግዲህ ይህንን መረጃ ይዞት የወጣው ዴቪድ ኦርነስቴን ነው። ታማኙ የዘ አትሌቲክስ ዘጋቢ ነው። አርሰናል የልጁ ፈላጊ ሆኖ መጥቷል። ይህ ተጫዋች እንግዲህ በጣም ብዙ ክለቦች የዚህ ተጫዋች ፈላጊ እንደሆኑ በግልጽ የሚታወቅ ነው። አንደኛው እንግዲህ ስፔናዊ መሆኑን ተከትሎ ሪያል ማድሪድ ይፈልገዋል። ተጫዋቹ ወደ ሪያል ማድሪድ የመሄድ ፍላጎት አለው። የውል ማፍረሻው 50 ሚሊዮን ፓውንድ ነው። ቼልሲ የዚህ ልጅ ፈላጊ ነው። ሊቨርፑል በጣም ፈላጊው ናቸው። ነገር ግን አርሰናል ከኤጀንቱ ጋር ንግግርን አድርገዋል። በሚገባ በሚባል ሁኔታ ጥሩ ንግግር እንዳደረጉ ይጠበቃል። ነገር ግን አርሰናል ውሳኔ ይጠበቅበታል። አርሰናል የቀኝ መስመር ተከላካዮች ስታዩ ሳሊባ፣ ዋይት፣ ቲምበር እና ቶሚያሱ አሉት። 4ቱን ተጫዋቾች ማለት ነው። ስለዚህ ይህንን ተጫዋች መጨመር
ቢቀር ይሻላል ወይስ ከነዚህ ተጫዋቾች የሚለቀው ተጫዋች ይኖራል ወይ የሚጠበቅ ነው የሚሆነው። ነገር ግን የሳሊባ የዋይትና የቲምበር የዋናው ቡድን አካል ሆኖ ይቀጥላሉ። ቶሚያሱን የሚገዛ ክለብ ከተገኘ ከዛ ውጭ ጃኮብ ኪየር የሚለቅ ከሆነ ግን ይህንን ተጫዋች ማምጣት አስፈላጊ ሆኖ የሚታይ ነው። እንግዲህ ተጫዋቹ በፕሪሚየር ሊጉ ከዛ ባሬኔ ጋር የፈጠረው ጥምረት በበርንማውዝ ቤት ጥሩ ጊዜን እያሳለፈ እንዳለ የሚጠበቅ ነው። አርሰናሎች እንግዲህ ጃኮብ ኪየርን የሚለቁ ከሆነ ካላፊዮሪን የመሀል ተከላካይ አድርገው የመቀጠል ፍላጎት አላቸው። እንግዲህ ካላፊዮሪ በመሀል ተከላካይነቱ ጥሩ ብቃቱን አሳይቷል በቦሎኛ ቤት። ስለዚህ ያ የሚጠበቅ ነው የሚሆነው። ካላፊዮሪን ወደ መሀል ተከላካይ የሚያመጡ ከሆነ ግን ቶሚያሱ ከጉዳት ተመልሶ አሁንም የግራ መስመር ተከላካይነቱን እንዲሸፍን ይፈልጋሉ። ያንን የሚያደርጉ ከሆነ አሁንም የቀኝ መስመር ተመላላሽ የቀኝ የመሀል ተከላካይ የሚያስፈልጋቸው የሆነ ቶሚያሱን ወደ ግራ ተከላካይ የሚወስዱ ከሆነ የስካሊ ተጠባባቂ ቶሚያሱን ማድረግ ይፈልጋሉ። በአጠቃላይ በክረምቱ የዝውውር መስኮት የአርሰናል የመሀል ተከላካይ በኩል የዚቼንኮና የኬረን ቴርኒ መልቀቅ የሚጠበቅ ነው የሚሆነው። የቶሚያሱና የጃኮብ ኪየር ሁኔታ ግን የሚጠበቅ ነው፣ መታየትም የሚታሰብበት ይሆናል። ሁለቱ ተጫዋቾች ጥሩ ፐርፎርማንስ ያላቸው ተጫዋቾች እንደሆኑ ይታመናል። ነገር ግን አንድ ነገር ያስፈልጋል የሁለቱ ተጫዋቾች ላይ ምን ካላችሁ ወደ አድማጮቻችን አስተማማኝ የሆነ የትኛው ነው ብለው መወሰን የሚጠበቅ ነው የሚሆነው። ቶሚያሱ በጉዳት ይቸገራል። ከዛ ውጭ በቀጣይ ጨዋታዎች ላይ ጥሩ ብቃቱን የሚያሳይ ከሆነ ዋጋው ከፍ የሚል ከሆነ ደግሞ ኪቪየርንም ለመልቀቅ ያስቡና የተሻለ ተጫዋችን በሁለቱ ተጫዋቾች ቦታ ማምጣት የሚችሉ ይሆናል። ያ የሚጠበቅ ነው የሚሆነው። አንደኛው እንግዲህ ጀራርድ ሃቶ ነው። ነገር ግን እሱ የቀኝ የመሀል ተከላካይ ሆኖ ማገልገል የግራ የመሀል ተከላካይ ሆኖ የሚያገለግል፣ ስለዚህ በቀኝ በኩል ይህንን ተጫዋች የሚፈልጉት ነው የሚሆነው። በክረምቱ የዝውውር መስኮት አርሰናል ጠንከር ያለ ጊዜን ያሳልፋል ተብሎ ይጠበቃል። ስለዚህ ለተከላካይ አዲስ በጀትን የመመደብ ፍላጎት የላቸውም። በሚለቁ ተጫዋቾች ቦታ የተሻለ ተጫዋችን የማምጣት ፍላጎት ነው ያላቸው። አርሰናል ሁለተኛ የጠባቂ የማምጣት እቅድ አላቸው። ከዛ የአጥቂ የግራ መስመር ተጫዋችና የአማካይ ተጫዋችን ማምጣት እንደሚያስቡ የሚታወቅ ነው። ስለዚህ በተከላካይ በኩል አርሰናሎች ማደስ የሚፈልጉት ነው። ከዛዎች ኮንትራታቸውን ለማደስ ደግሞ የገብርኤልና እንዲሁም ደግሞ ሳሊባን ኮንትራት ማደስ ላይ ጠንክረው እየሰሩ እንዳሉ የሚታወቅ ነው። ከስካሊም አዲስ ኮንትራት የመፈረም ድርድሩ እንደቀጠለ ነው። የአርሰናል የአጥቂ ፍላጎት ላይ የሚቀጥለው መረጃችን ነው የሚሆነው። አርሰናል አሁንም የቤንጃሚን ሴስኮና የቪክቶር ዮኬሬስ ፈላጊ ነው። እንግዲህ ከአንድሬ በርታ መምጣት በፊት አርሰናል ቤንጃሚን ሴስኮ የማስፈረም የእቅዳቸው ዋና አካል እንደነበርና ተጫዋቹን ለማስፈረም ብዙ ርቀትን እንደሄዱ የሚታወቅ ነው። ነገር ግን አሌክሳንደር ኢዛክን የሚፈልጉ ነበር። አሌክሳንደር ኢዛክ አሁንም አስቸጋሪ የሆነ የድርድር ነው። ምክንያቱም ሊኳስትል ሊለቁት ቢፈልጉ እንኳን አርሰናሎች ለዚህ ተጫዋች ብቻ በመውጣት የክረምቱ የዝውውር መስኮታቸውን አንድ ተጫዋች ላይ ብቻ ማተኮር አይፈልጉም። ስለዚህ ቪክቶር ዮኬሬስን ለማስፈረም ከአንድሬ በርታ መምጣት ጋር በተለይ በተጫዋቹ ስብዕና ላይ ደስተኛ ነው። በሚያደርገው ነገር አንድሬ በርታ የዚህ ተጫዋች አድናቂ እንደሆነ ነው። ስለዚህ ማይክል አርቴታ ለማሳመን ጥረቶችን እያደረገ ይገኛል። ዴቪድ ኦርነስቴን ሌላኛው መረጃ ይዞ ወጣው። አርሰናል እንግዲህ በቀጣይ ሳምንት የሚገጥመው ሮብ ማለት ነው ወደ በርናባው አቅንቶ ሪያል ማድሪድን ያቀናሉ። ሪያል ማድሪድን በሚገባ መፋለምና ማሸነፍ ግድ ይላቸዋል። ከዛ በኋላ ግን ወደ ግማሽ ፍጻሜው የሚያቀኑ ከሆነ ወደ ፍጻሜው በተለይ የመድረስ ዕድል ካላቸው ትልቁ ተጫዋች የሚሆነው እንግዲህ ካይ ሃቨርትዝን ከጉዳት የመመለስ ዕድል ይኖረዋል በማለት ዴቪድ ኦርነስቴን ተናግሯል። በሚገባ በጥሩ ሁኔታ እያገገመ ይገኛል። የካይ ሃቨርትዝ መምጣት የአርሰናልን የማጥቃት መስመር በሚገባ ያነቃቋል። እንግዲህ የተሻለ ፐርፎርማንስ የተሻለ ውህደት ይኖረዋል። ስለዚህ የዚህ ተጫዋችን መመለስ መድፈኞቹ የሚጠብቁ ነው የሚሆኑት። ሌላኛው መረጃ የሚሆነው አርሰናል አሁንም የመስመር ተጫዋች ይፈልጋል። ከነዛ ከሚፈልጋቸው ተጫዋቾች ውስጥ ደግሞ አንዱ ኒኮ ዊሊያምስ ነው። አሁንም በመድፈኞቹ አይን ውስጥ ያለ ነው። ነገር ግን ዴቪድ ኦርነስቴን ዛሬ ደግሞ በተናገረው መረጃ መሰረት አንቶኒ ጎርደንን የዚህ ተጫዋች ፈላጊ ሆኖ ወጥቷል። አርሰናል አንቶኒ ጎርደንን ይፈልጋል የሚለው እንግዲህ የአንቶኒ ጎርደን ጥሩ ከሚባሉ ተጫዋቾች ውስጥ አንዱ ነው። ነገር ግን ምን ያክል ዋጋ ማቅረብ ይችላሉ? እንግዲህ ከ80 ሚሊዮን ፓውንድ በላይ መድፈኞቹ መውጣት ግድ ይላቸዋል። ኒኮ ዊሊያምስም ሌላኛው ተጫዋች ነው የሚሆነው። ኒኮ ዊሊያምስ አነስ ባለ ገንዘብ ይገኛል። ነገር ግን ደሞዙ ከፍተኛ ሊሆን ይችላል። ስለዚህ መድፈኞቹ ይህንን ውሳኔ ከማይክል አርቴታ የሚጠብቁ ይሆናል። ሌላኛው የሚሆነው የኤዱ ጋስፐር የመልቀቂያ የስንብት ደብዳቤውን ለመድፈኞቹ ደጋፊዎች አቅርቧል። በጣም ብዙ ጥሩ ጊዜያቶችን አሳልፈናል። ከእናንተ ጋር በመሆኔ በጣም ደስተኛ ነኝ። ለአንድሬ በርታ የተሻለ ጊዜን እጠብቅ ነበር በማለት አስተያየቱን ሰጥቷል። እንግዲህ ላለፉት 6 ወራት አርሰናልን ለቆ ወይም ጋርደን ሊቭ የምትሉት ማለት ነው የተጠበቀለት ሆኖ እንደረፍት ወጥቶ ነበር። አሁን ያነዛ ቀናቶች አልቋል። ወደ ኖቲንጋም ፎረስት የሚያደርገው ዝውውር የሚጠበቅ ይሆናል። ኤዱ ጋስፐር ለአርሰናል ቤት ማይክል አርቴታን እንዲሁም ቡድኑን በአዲስ በማዋቀር ያደረገው ውለታ የማይረሳ ነው። አርሰናል ደጋፊዎች እያመሰገኑት ይገኛል። ለአንድሬ በርታም ጥሩ ጊዜ መመኘቱ በጣም አስፈላጊ ሆኖ ይታያል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።